بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب قول الله تعالى: ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون. بلو الله تبارك وتعالى يتناقرون قال مالتنا متى باب رأسنا والا قول الله تعالى يا الله سبحانه وتعالى قال بتملكته يمناقر هنا رأسنا والو من ملون ولله الأسماء الحسنى فادعوه بها يملون مالتنا ولله لله قال لو مالتنا بمعنى ثابت لله لا الله ما يصدق نارو ولله يعني تقديم الجار والمجرور يفيد الحصر الى مالتنا نهاتوች ولله لا الله ብቻና ብቻ ያለው الاسماء ስሞች አሉት አሉ الاسماء ስሞች አሉት الحسنى መልካም የሆኑ ስሞች አሉት حسنى على وزن فعلا ስለሆነ صيغه مبالغه ነው بمعنى اي البالغه في الحسن غايته الى ايمو شرح ሲያደርጉት ማለት ነው اي البالغه في الحسن غايته በማማርና በውበት ማለት ነው ዲካ የደረሱ ይሆኑ ምርጥ ማለት ነው ስሞች አሉት ለአላሁ ሱብሓነሁ ወተዓላ ካለ በኋላ ምን አለ ፈድዑሁ ለምኑት ቢሃ በሷ ማለት ነው بمعنى فدعوه متوسلين باسماء الله تبارك وتعالى وصفاته በአላህ ስምና ባህሪያቶች እየተቃረባችሁ يعني አላህ ለምኑ ወደ አላህ ተቃረቡ አለ فدعوه بها ማለት ነው በአላህ ስሞች يعني ما نتوسل أدرجو وده الله تقاربونه لم يتوقعوا التوسل الجائز والمطلوب هو التوسل بأسماء الله وصفاته بلن ما نون تملكتنا سلازي يا رحمن ارحمني ويا غفار اغفر لي إيالنا مالتنا ويا كريم اكرمني إلى آخره إيالنا مالتنا با الله تبارك وتعالى سموج يعني وده الله اللهم لمن يتشلل ممكناتهم لأن الله تبارك وتعالى أمر به بزي ما نسلاززه فدعوه بها بس با الله سموج يعني لمنوت እያለ ስለሆነ እንለምናለን ማለት ነው ያ ገፋሩ اغفر لي ብሎ ሲል በዚህ አንቀጽ ባሰለው እየሰራ ነው ማለት ነው ከዛ ቀጥሎ ምን አለ ወዘሩ الذين ወዘሩ ተዋቸው አለ الذين እነዚህ አካላቶችን ተዋቸው ወዘሩ ማለት አይ ኡትሩኩ ተዋቸው الذين እነዚህ አካላቶችን ተዋቸው ይልሂዱነ የሚያዞሩ የሆኑ አካላቶችን يلحدون ማለት ነው የሚያዞሩ የሚያጣምሙ የሆኑ አካላቶችን ተዋቸው في اسمائه በስሞቹ ውስጥ ማለት ነው የአላሁ ተባረከ ወተዓላ ስሞች በተመለከተ የሚያጣሙ የሆኑ አካላቶችን ማለት ነው ተዋቸው የአላህን ስም የሚያጣሙ ሰዎችን ተዋቸው ሰይጅዘውና ሳይመነዱ አይቀሩም ማነገሩን ማለት ነው ካኑ የነበሩበት የሆኑ ነገር ያዕመሉን ሲሰሩት የነበረውን ነገር ሳይመነዱ አይቀሩም ይመነዳሉ ያገኙታልና ስለዚህ ማለት ነው ተዋቸው ብሎ አላሁ ተባረከ ወተዓላ ተናገረ ኸይረን እዚህ ላይ ማለት ነው ያኒ አንቀጹን ያኒ ማለት ነው ያብራሩታል ራሳቸው ይልሂዱነ في اسمائه የሚሉን ያብራሩታል ሙናሰበቱል ባብ ለኪታብ التوحيد ይሄ ባብ ማለት ነው ኪታቡ التوحيد ላይ ሼክ መሐመድ ብን አብዱል ወሃብ ረሂመሁላህ ሲያመጡት የፈለጉበት ዓላማ ምንድነው أراد المصنف رحمه الله بهذا الباب الرد على من يتوصل الى الله بالاموات በዚህ እስላማን ነው የፈለገው ሸኺየው ምንድነው በሞቱ ሰዎች ወደ አላህ የሚቃረብ የሞቱ ሰዎችን ያነሳ ወደ አላህ የሚቃረብ በሆነ አካል ላይ ረድ ለማድረግ ነው ማለት ነው يعني አህባሾች ላይ ሱፊያዎች ላይ ረድ ለማድረግ ነው እነሱ يعني يجيزون التوسل الى الله تبارك وتعالى بدعاء الاموات ወደ አላህ ማለት ነው መቃረብን ይፈቅዳሉ በምን የሞቱ ሰዎችን እየጠሩ ወደ አላህ መቃረብን ስለሚፈቅዱ በእነሱ ላይ ይሄ التوسل الممنوع والتوسل الشركي يعني شركوي هنا وكذلك يتكركل هنا توسل مهون لمجلس ነው توسل الجائز يعني ما مشروع يهون وتوسل الى الله تبارك وتعالى باسمائه الحسنى وصفاته العليا عنده هنا لمجلس ነው بالله تبارك وتعالى سموች መልካም በሆኑ ስሞችና وكذلك بصفاته العليا يعني ما ከፍና ደረጃቸው ከፍ ባሉት በሆኑት بالله تبارك وتعالى ባህሪያቶች በዛ ነው መቃረብ የሚቻለው ብሎ ይሄን ለመግለጽ ነው ማለት ነው ለዚህ ነው ኪታቡቱ ላይ ያመጡት እንጂ ለሌላ ነገር አይደለም ذكر ابن ابي حاتم ذكر أوسطال ابن ابي حاتم عبد الرحمن ابن ابي حاتم ማለት ነው ዘግቧል አለ ذكر أوسطال ابن ابي حاتم عبد الرحمن بن ابي حاتم ዘግቧል عن ابن عباس كعبد الله بن عباس رضي الله عنه ይዞ
አብዱራህማን ኢብኑ አቢ ሐቲም ዘግቧል። ዩልሒዱነ ፊ አስማኢሂ የሚለውን አብዱላህ ብን አባስ ረዲየላሁ ዐንሁ ሲፈስረው ምን አለ? ዩልሒዱነ የሚያጣሙ ሰዎችን ተዋቸው፣ ፊ አስማኢሂ የአላህን ስሞችን ማለት ነው የሚያጣሙ ሰዎችን ተዋቸው። ሰዩጅዘውነ ማ ካኑ ያዕመሉን ሲሰሩት የነበረውን ስራ ያኒ ማነው ማጣመማቸውን ስለሚመነዱ አላህ ስለሚመነዳቸው ተዋቸው የሚለውን አንቀጽ ሲያብራራ ምን አለ? አብዱላህ ብን አባስ ረዲየላሁ ዐንሁ ዩሽሪኩን ብሎ ፈሰረው ማለት ነው። ዩልሒዱን ማለት ዩሽሪኩን ብሎ ፈሰረው። ያኒ ዩልሒዱነ ፊ አስማኢሂ ማለት ነው። አይ ዩሽሪኩነ ፊ አስማኢሂ በአላህ ስሞች የሚያጋሩ የአላህን ስሞችን ከአላህ ውጭ ላለ አካል ያኒ መስጠት ከአላህ ውጭ ላለ አካል በአላህ ስም መጥራት ማለት ነው። ይሄ ሽርክ ስለሆነ ዩሽሪኩን የሚያጋሩ ሰዎችን ተዋቸው፣ እነሱን እንቀጣቸዋለን ማለት ነው። ስለዚህ ዩልሒዱን የሚለውን ዩሽሪኩን ብሎ ፈሰረው ማለት ነው። የሚያጋሩ የሆኑ አካላቶችን በአላህ ስሞች ያኒ ማለት ነው ተዋቸው ብሎ አላሁ ተባረከ ወተዓላ ተናገረ ብሎ እየፈሰረው ነው አብዱላህ ብን አባስ ረዲየላሁ ዐንሁ። ወዐንሁ ከሱ ተይዞ ማለት ነው ከማን አሁንም ያኒ ማለት ነው አብዱላህ ብን አባስ ረዲየላሁ ዐንሁ ተይዞ ሰሙ ላተ ሚነል ኢላህ ወልዑዛ ሚነል ዐዚዝ የሚልም አለ። ሰሙ ጠርተዋል፣ አላተ ላትን እኮ ጠሯት ሰየሟት። ከማን ይዘው? ሚነል ኢላህ ኢላህ ከሚለው ለፍዝና ማለት ነው ቃል ነው። ከዚህ ስያሜ ይዘው ያኒ ላት ብለው ጠሩት ማለት ነው። ስለዚህ ላትን የያዙት ከማን ነው? ኢላህ ከሚለው ነው። ኢላህ የሚለውን የአላሁ ተባረከ ወተዓላ ማለት ነው ስያሜ ለምን አደረጉት? አጣመሙትና ቅርር አድርገው ላት ብለው ጠሩ ማለት ነው። ወልዑዛ ዑዛ የሚለው ደግሞ ስያሜ የተያዘው ሚነል ዐዚዝ ዐዚዝ ከሚለው ከአላሁ ተባረከ ወተዓላ ስም ነው። አልዐዚዝ ከሚለው ማለት ነው። ዐዚዝ የሚለውን ስሙ ምን አደረጉት? ዑዛ ብለው ቀየሩት ማለት ነው። እንደዚህ ቅይር አድርገው ከአላሁ ውጭ ላለ አካል ለአማልክቶቻቸው ስያሜ ያደረጉት ይሄ ነው። አላህ ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ በስሞቹ የሚያጣሙትን ሰዎች ተዋቸው ያኒ ማለት ነው። ሰዩጅዘውነ ማ ካኑ ያዕመሉን ሲሰሩት የነበረውን ያኒ በስራቸው ልክ ማለት ይመነዳሉ ብሎ አላሁ ተባረከ ወተዓላ የተናገረው ብሎ እያለ ነው። ወአኒል አዕመሽ ከአዕመሽም ተብሎ ያኒ የተዘገበ የሆነ ዘገባ አለ። ወአኒል አዕመሽ አዕመሽ ተብሎ ከሚጠራው ከሆነው ሰውዬ ወይም ደግሞ ማለት ነው አዕመሽ ማለት ሱለይማን ብን ሚህራን ተብሎ ይጠራል። አልኩፊዩ الفقيه ثقة حافظ وديع مات 148ኛው ያኒ ሁለተኛው ዓመተ ሂጅራ ላይ የነበረ የሆነ ሰውዬ ነው። ማን? አዕመሽ የሚባለው ማለት ነው። ሁለተኛው ዓመተ ሂጅራ አካባቢ ያው ታቢዒ ሊሆን ነው ማለት ነው። ከሱ ማለት ነው ተይዞ ወአን አዕመሽ ከአዕመሽ ተይዞ ደግሞ ዩድኺሉነ ፊሃ ማ ለይሰ ሚንሃ ተብሎ ፈስሯል። ዩልሒዱነ ማለት ዩድኺሉነ ያስገባሉ፣ የሚያስገቡ ሰዎችን ተዋቸው። ፊሃ በሱ በአላህ ስሞች ውስጥ ማለት ነው ማ ነገራቶችን ለይሰ የሌሉ ነገራቶችን ሚንሃ ከነሱ ከአላህ ስም ያላደለውን የአላህ ስም ነው እያሉ ማስገባት ማለት ነው። ይሄ ነው ዩልሒዱን ኢልሓድ ብሎ የተጠራው ይሄ ነው ማጣመም ተብሎ የተጠራው ብሎ ፈስሮታል። ማን? አዕመሽ ማለት ነው። ያኒ ዩልሒዱን ማለት ዩድኺሉነ ፊሃ በአላህ ስሞች ውስጥ ያስገባሉ ማ ነገራቶችን ለይሰ ሚንሃ ከሷ ያኒ ከአላህ ስሞች ውስጥ የማይመደቡ ስሞችን የአላህ ስም ነው እያሉ ያስገባሉ። አላህ ራሱን ያልጠራበትን ይሄ የአላህ ስም ነው እያሉ ያደርጋሉ። እነዚህን ሰዎችን ተዋቸው ብሎ አላሁ ተባረከ ወተዓላ እየተናገሩ ነው ብሎ ፈስሮታል ማለት ነው። ማን? አዕመሽ ማለት ነው። ኸይረን ሙናሰበቱ አልሐዲስ ነዓም ይሄ ማለት ነው። እዚህ ሃይማኖት ያለንበት ይሄ አንቀጹ ወይም ደግሞ የነዚህ ንግግር ላለንበት ማለት ነው። ያኔ ተስማሚ መልእክት ምንድነው? ኢልሓድ ማድረግ ያኔ አላህን ስሞችን ማጣመም ከአላህ ውጭ ላለ አካል ስሞችን መስጠት ይሄ ማለት ነው በአላሁ ተባረከ ወተዓላ መካድ ነው። ከባድ የሆነ ወንጀል ነው የሚሆነው ማለት ነው። ስለዚህ እዚህ ላይ አንቀጹን ጠቅላላ ስናደርገው አላሁ ተባረከ ወተዓላ ለራሱ መልካም ስሞች እንዳሉት እየተናገረ ነው። ለአላሁ ተባረከ ወተዓላ ለሁ አልአስማእ ሁስና ቀድ በለገት الغاية في الحسن والكمال በሙሉነት ማለት ነው ድካ የደረሰችና ላይ የደረሰ ምንም ነቅስ የሌላት بمعنى لا يتطرق إليها نقص بوجه من الوجوه በምንም አቅጣጫ ማለት ነው ጎዶሎ የማይጠጋት ነቅስ የሌለባት የሆኑ ስሞች አሉት ብሎ አላሁ ተባረከ ወተዓላ የተናገረው። ثم أمر أن نتوسل بأسمائه وصفاته በአላህ ስምና ባህሪ እንድንቃረብ አዘዘ። ምን አለ? فدعوه بها በሱ ለምኑት ወደ አላህ ተቃረቡ እያለ ስለሆነ ስለዚህ ማለት ነው መጣራት እኔ ወደ አላህ የምንቀርበው በዚህ ነው። ስለዚህ አተወሱሉ ጃይዝ هذا هو ይሄ ነው። ከዚህ ውጭ ሳገን አተወሱል بالاموات በሙት ሰዎች መጣራት وطلب الحاجات منهم ከነሱ ሐጃ መፈለግ وهذا هو التوسل الممنوع هو التوسل الممنوع የተከለከለ የሆነው ተወሱል
ይሄ ነው በዚህ ማድረግ አይቻልም ነው خيرا يقول الشيخ رحمه الله فيه مسائل እዚህ በብ ላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አለ አልኡላ የመጀመሪያው ኢስባቱ الاسماء ኢስባቱ ማጽደቅ አለ الاسماء ለአላሁ ተባረከ ወተዓላ ስሞችን እናጸድቃለን ምክንያቱም ዘይ ስለጸደቀ ማለት ነው ምክንያቱም لأن الله تبارك وتعالى قال ولله الأسماء الحسنى ለአላህ መልካም ስሞች አሉት ስላለና ስለዚህ እናጸድቃለን ነው ስም ስናጸድቅ ደግሞ ባህሪውም ውስጥ ላይ ስላለ ማለት ነው ኢስባቱ الأسماء والصفات ማለት ነው የአላህን ስምና ባህሪ ማጸደቅ አለ እዚህ ላይ ነው الثانية ሁለተኛው كونها حسنى كونها መሆኗንም ደግሞ አውቀናል የአላህ ስሞች መሆናቸውን حسنى بمعنى በጣም በውበት በማማር ዲካ የደረሱ ማለት ነው حسنى የሚለው على وزن فعلا ስለሆነ የመጣው بمعنى بالغ وهي البالغة في الحسن غايته وكماله ማለት ነው ሙሉነት የደረሰ ማለት ነው ከዚህ በላይ ከአላህ ስሞች በላይ ሙሉ የሆነ ስምና ምንም ጎደሎ የሌለው ስም የለም የአላሁ ተባረከ ወተዓላ ስም ብቻ ነው الثالث ሶስተኛው الامر بدعائه بها الامر ትእዛዝም ደግሞ አለው بدعائه አላህን በመለመን ታዘናል بها በሱ ማለት ነው በስሞቹ የአላህን ስሞች ያነሳን ወደ አላህ እንድንቃረብ ታዘናል ምክንያቱም ምን ብሎ فدعوه بها በሱ ለምኑበት አላህን ብሎ ስላዘዘነ ስለዚህ ያ ረህማኑ ኢርሐምኒ ዱዓ ስናደርግ ወያ ገፋሩ ኢግፊርሊ እያልን በአላሁ ተባረከ ወተዓላ ስሞች እንቀርባለን ማለት ነው الرابعة አራተኛው ተሩክ ተርኩ من عارض من الجاهلين الملحدين يعني ማለት ነው ተርኩ መተው እንዳለብንም ደግሞ ተረድተናል يعني ማለት ነው من አካልን عارض يعني ማለት ነው የሚከራከርና يعني የሚጨቃጨቅ የሆነና አካል መተው ማለት ነው የአላህን ስምና ባህሪ በተመለከተ እየተጨቃጨቀ ያበላሽ ማለት ነው እየቀየረ ልክ አሁን ለምሳሌ ጀህሚያዎች ሙዕተዚላ አሻዒራ ሱፊያ አህባሽ እነዚህ ሁሉ ጥምታንጃዎች የአላህን ስምና ባህሪ ገዝግዘው አጥሞታል ከትክክለኛው ወይም ደግሞ ማዕናውን እየቀየሩ ወይም ደግሞ ለፍዙን እየቀየሩ ኢላ አኺሪሂ የአላህን ስምና ባህሪ ቀይረዋል እነዛን አካላቶች መከራከር ያስፈልግም ምክንያቱም ያኒ የሚመለሱ ከሆነ ያኒ ማለት ነው ካስፈለገ ይመለሳሉ ሐቅን ተደብቁባቸው ነው ብለን ካሰብን ነው እንጂ የምንከራከረው ሙዓኒድ ከሆኑ ተደረቅራቂ ከሆኑ የማይመለሱ ያወቁ ከሆነ የሚያጠፉት እነሱ ማለት ነው መተው ያስፈልጋል ማለት ነው ምክንያቱም አላህ ምን ብሏል ወዘሩ الذين እነዛን ተዋቸው ይልሂዱነ في اسمائه በስሞቹ የሚያጣሙትን ሰዎች ተዋቸው አለ ማናቸው እነሱም ያኒ ማለት ነው ያኒ نعم እንትና አዕመሽ እንደፈሰሩ يدخلون فيها ما ليس منها እንዳለው እነዚህ የሚያጣሙ ሰዎች አልአሻዒራ والصوفية والأحباش وكذلك والجهمية والمعتزلة እነዚህ ሁላ والماتريدية እነዚህ ሁላ የጥምታንጆች በጠቅላላ የአላህን ስምና ባህሪ ችግር ያለባቸው ሁላ እዚህ ውስጥ ይገባሉ እዚህ ዛቻው ውስጥ ይገባሉ ወዘሩ الذين እነዛን ተዋቸው ብሏል እንተዋቸዋለን ካዋጣቸው ይቀጥሉበት የአላህን ስምና ባህሪ እየነፈዩ ቁርአን ላይ የጸደቁትን ሐዲስ ላይ የጸደቀውን የአላህን ስሞች ማለት ነው ባህሪዎችን እያወገዙ እንቀጥላለን ካሉ ይቀጥሉበት ምን እንላለን መጨረሻ ላይ ሰይጅዘውና ማካኑ ያዕመሉን አላሁ ተባረከ ወተዓላ የተናገረው ማለት ነው መጨረሻ ላይ ያኒ ሲሰሩት የነበረውን በሰሩት በሆነው ስራቸው ማለት ነው በዚህ ወንጀል አላህ ማለት ይመነዳቸዋል ስለዚህ ተርኩ መተው እንዳለብን መን አካልን ዓረበ የሚከራከር የሆነን አካል የሚጨቃጨቅ የሆነን አካል من الجاهلين جاهلዎችን ማለት ነው ጃሂል ብሎ ጠራቸው ሐቂቃ ማለት ነው ቁርአን ላይ የመጣውን ሐዲስ ላይ የጸደቀውን ለአላህ ስምና ባህሪ የለውም የሚል ሆነ አካል ጃሂል ነው hatta አዋቂ እንኳን ነኝ ብሎ ቢያስብ ጃሂል ሆኖ ነው እንደዛ የሚለው እንጂ አንድ አቀኛ ያለው ሰው ማለት ነው ቁርአን ላይ وهو السميع البصير እያለ አላህ الرحمن على العرش استوى እያለ وكذلك لما خلقت بيدي እያለ እንደመጣው መቀበል ያለባቸው እንደገና አቅላቸውን አስቀድመው አይ አላህ እጅ የለውም الى اخره የአላህን ስምና ባህሪ ሙሉ በሙሉ እየነፈዩ እንደዚህ የሚሉ ሰዎች ጃሂሎች ናቸው አዋቂነን እንኳን ቢባል ማለት ነው ሁሉም ሲጀመር ማለት ነው ጃሂሎች ናቸው አንድ ማይነት ዕውቀት የላቸውም ሲጀመር አስረን እና ምን الجاهلين ከጃሂሎች ካላዋቂዎች የሚከራከርና የሚጨቃጨቅ ሰው ካለ መከራከር አያስፈልግም አልሙልሂዲን አጥማሚ የሆኑ ማለት ነው ሙልሂዲን ማለት የሚያጣሙ ማለት ነው የአላሁ ተባረከ ወተዓላን ስምን የሚያጣሙ ከተፈለገው አቅጣጫ ማዞር الرحمن على العرش استوى ማለት استولى ነው ከአርሽ በላይ ከፍ አለ ሳይሆን ተቆጣጠረ ነው የድ ማለት ቁድራ ነው ረህማ ማለት ሰዋም ማለት ነው ኢላ አኺሪ ያሉ እየቀየሩ የሚሄዱ ሰዎችን ተዋቸው ብሎ ስላለ እንተዋቸዋለን ያዋጣቸው ነው الخامسة አምስተኛው ተፍሲሩ الالحاد فيها ተፍሲሩ ትርጓሜን አይተናል الالحاد የማጣመሙ ትርጓሜ فيها በሱ በአላህ ስሞች የአላህን ስሞችን የማጣመሙን ትርጓሜ አይተናል ምን እንደሆነ يعني يلحدون የሚያጣሙ ሰዎችን የሚለውን ትርጓሜ አይተናል እሱ ምንድነው አብዱላህ ኢብኑ አባስ ምን ብሎ ፈሰረው يشركون ያጋራሉ ብሎ ፈሰረው ሽርክ መስራት አይቻልም ማለት ነው خيرا
በምንድነው ሽርክ የሚሰራው? ያው ያኔ ሞት ሰዎችን እየጠሩ ወደ አላህ ተወሱል ማድረግ ይሄ ሽርክ ነው። በዚህ ሰዓት ማጋራት ስለሆነ ማጣመም ነው። ሱመ ወይም ደግሞ የአማልክቶቻቸውን የጣዖታቻቸውን ስሞች መጥራት ያኒ ላት ዑዛ እያሉ ከአላህ ስም እያጣመሙ መጥራት ይሄ ማለት ነው የኢልሃድ ፊ አስማኢሂ በአላህ ስሞች ማጣመም ተብሎ ይጠራል። ወይም ደግሞ አዕመሽ ምን ብሏል? ይድኺሉነ ፊሃ ማ ለይሰ ሚንሃ ከሷ የአላህ ቁርአን ላይ ያልጸደቀን ሐዲስ ላይ ያልጸደቀን ስያሜ ለአላህ ስም ብሎ ያጸድቃሉ፣ ለአላህ ስም ብሎ ያሰብታሉ። ይሄ ደግሞ የተከለከለ ነው። ቁርአን ላይ ያኒ ያልመጣውን ሐዲስ ላይ ያልመጣውን ያን አጸድቅም። አላህ ያኒ የነገረንን ቁርአን ላይ የነገረንን ሐዲስ ላይ የመጣውን ነው እንጂ ምናጸድቀው አዲስ በራሳችን ዝም ብለን ተፈላስፈን ማጸድቅ አይቻልም። مثلا አሁን ለምሳሌ ሙሪድ ብለን መጣራት አንችልም። ወከዛሊከ ሷኒዕ ብሎ መጣራት አይቻልም። እንደነ ሰይድ ቁጡብ ማለት ነው ሷኒዕ እያለ ይጠራዋል ማለት ነው። ቁርአን ላይ የሌለውን ዝም ብሎ አላህ እኮ ሷኒዕ ነው ይላል። ይሄ ስህተት ነው ማለት ነው። አንዱ ገለጥ ነው ማለት ነው። ቁርአን ላይ ያልመጣውን ስያሜ እኛ መስየም አንችልም። የመጣልንን ብቻ መቀበል ነው። ከማ ቃለ አልአኢማዎች ወይም አኢመቱ السنة የሱና መሪዎች እንደተናገሩት ስለ አላህ ስምና ባህሪ ሲነገሩ ሲጠየቁ ምን አሉ? አሚሩሃ ከማ ጃአት እንደመጣችሁ አሳልፏት ነው አሉት። ሚን ገይሪ ተሽቢህ ወሚን ገይሪ ተክይፍ ያለምንም ከይፍያ ያለምንም ተሽቢህ እንደመጣችሁ አሳልፉ ብለዋል። እናሳልፋለን ማለት ነው። አሳልሰው ስድስተኛው ወዒዱ ታላቅ ዛቻ እንዳለ ተመለክተናል። ሚነል ኢልሃድ ከማጣመም ማለት ነው። የአላህን ስሞችን ከማጣመም ትልቅ ዛቻ እንዳለ አይተናል። ምክንያቱም ምንድነው አላህ አለው ተዋቸው ብሎ ማለቱ ችግር የለውም ምንም ጥሩ ላይ ናቸው ማለት አይደለም። ተዋቸው ግን መጨረሻ ላይ ያገኙታል። ሰዩጅዘውነ ማካኑ ያዕመሉን የሚሰሩትን ስራ ወይንም የሰሩትን ከባድ ወንጀል በስራቸው ልክ ማነው ሳይመነዳ አይቀሩም ተዋቸው አለ። ስለዚህ ተዋቸው ያለው ምንድነው ይመነዳሉ ያገኙታል ነው። ስለዚህ ከባድ የሆነ ዛቻ እንዳለ ተመለከተናል ነው። ባቡ ላ ይቃሉ አሰላሙ ዐለላህ ባቡን ርዕስ ነው። ላ ይቃሉ አይባልም ያኒ ማለት ነው እኔ መጣራት አይቻልም ወይንም አይባልም። አሰላሙ ሰላምታ ዐለላህ በአላህ ላይ ይሁን ሰላምታ በአላህ ላይ ይስፈን አይባልም። ያኒ ከባሮች የመነጨ የሆነ ሰላምታ በአላህ ላይ ይስፈን አይባልም። በል የአላህ ሰላምታ በእኛ ላይ ሰላምታ ያኒ አላህ ሰላም ያድርግን ነው እንጂ የሚባለው የኛን ሰላምታ በሱ ላይ ይሁን አይባልም የሚለውን የሚናገር ነው። እዚህ ላይ ይሄን በማለት ነው ሼክ መሐመድ አብዱላህ ረሂመሁላህ ተዓላ ኪታበቱ ላይ ሲያመጡት የፈለጉበት ዓላማ ለሱም ሰላም የሚባለው ነገር ያኒ በአንድ ሰው ላይ ሰላምታ ባንተ ላይ ይስፈን ወይ ደግሞ አሰላሙ አለይኩም ብለን ስንል ሰዎችን አሰላሙ አለይኩም ብለን ማለት ነው አይ ጠለቡ ሰላመቲ ለሁ ሚነ ሽሩሪ ወልአፋት ያኒ ማለት ነው ከሸር ነገር ከመጥፎ ነገር ይጠብቅ ሰላም ሁን ማለት ነው። አሰላሙ አለይኩም ማለት ነው ትርጉሙ። ስለዚህ እንደዛ የሆነ ጊዜ ኡምቱኒዓ አን ይቃለ አሰላሙ ዐለላህ ሰላምታ በአላህ ላይ ይሁን ማለት የተከለከለ ነው። ምክንያቱም አላህ ሰላም ነው። ምክንያቱም ለአንሁ ወልገኒይ አሳሊሙ ሚን ኩሊ አፋቲን ወነቅስ ከሁሉም ጎዶሎ ከሁሉም ነውር የጠራ ስለሆነ እንዴት ሰላምታ ባንተ ላይ ይሁን ይባላል? ይሄ አይቻልም ማለት ነው። ስለዚህ አላህ ይለመናል እንጂ ለሱ አይለመንለትም። አላህን የሚለመነው ሰላም አድርገን ተብሎ እንጂ እሱ ለሱ አይለመንለትም ማለት ነው። ከአላህ ይፈለጋል እንጂ ለሱ አይፈለግለትም። ስለዚህ እዚህ ባብ ላይ ምንድነው ውጁቡ ተንዚህላህ ተባረከ ወተዓላ አኒል ሐጃ ወነቅስ ያኒ ማን አላህ ከፍጡራን እንደማይፈልግ አላህ ከጎዶሎ የጠራ እንደሆነ ያኒ ለመግለጽ ነው ዋጅብ እንደሆነ ይሄን በዚህ ከጎዶሎና ከመጥፎ ነገር ማጥራት እንዳለብን ይሄ ተውሂድ እንደሚጋጭ ማለት ነው። በአሰላሙ ዐለላህ ማለት ተውሂድን ይጋጫል ነው። ኸይረን في الصحيح የሚለው يعني في الصحيحين ኢማሙ البخاري እና ሙስሊም በዘገቡት በሆነው ዘገባ ላይ عن ابن مسعود رضي الله عنه قال كعبد الله بن مسعود رضي الله عنه ተይዞ የተወራ የሆነ ሐዲስ አለ قال ብሎ አለ كنا ነበርና አለ اذا كنا በነበርንበት ጊዜ ነበርና አለ كنا ነበርነ اذا ጊዜ كنا በነበርንበት ጊዜ እኮ ነበርነ مع رسول الله صلى الله عليه وسلم ከመልእክተኛው عليه الصلاه والسلام ጋራ በነበርንበት ሰዓትና በነበርንበት ጊዜ ነበርነ في الصلاه ሶላት ላይ ማለት ነው። ሶላት ላይ ከመልእክተኛው عليه الصلاه والسلام ጋራ በነበርንበት ሰዓት እኮ ነበርነ ሶላት ሲሰግዱ يعني قلنا امنن ነበረ بمعنى እንል ነበረ ምንድን السلام على الله من عباده ሰላምታ በአላህ ላይ ይስፈን من عباده ከባሮቹ የመነጨ ይሄ ማለት ነው። አልፎልና ለሽሩጡ ሰላት ላይ ተሰውሱ ከሆነ ዘላይ قبل ان يفرض علينا التشهد በእኛ ላይ ተሸሁድ ከመደንገጉ በስተፊት እንል ነበር ምንድን السلام على الله من عباده السلام على جبريل وميكائيل كذا ما سلم من قالوا لا تقولوا السلام على الله من عباده فإن الله والسلام يعني ማለት ነው ولكن قولوا ብለው ተሸሁድን التحيات لله አስተምሯቸዋል። አሁንም ታዲያ ነው የሚናገረው السلام على الله ሰላምታ በአላህ ላይ ይሁን من عباده
ከባሮች የመነጨ የሆነ ሰላምታ በእነሱ በአላህ ላይ ይስፈን እንል ነበረ። አሰላሙ እንደዚህ ደግሞ ሰላምታ ይስፈን አላ ፉላን በገሌ ላይ ማለት ነው እያሉ እንግዲህ በተከበሩት መላእክቶች ላይ በጅብሪል በሚካኤል ላይ ደረጃ ባላቸው መላእክቶች ላይ ሰላምታ እናወርድ ነበር አለ። ወፉላኒን እንደዚህ ደግሞ በገሌም ላይ ደግሞ ሰላምታ ይስፈን እያልን እንል ነበረ። فقال النبي صلى الله عليه وعلى اله وسلم መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ብለዋል لا تقولوا أتبلوا السلام سلام تيسفن على الله بالله لا يسفن فإن الله مكنيات هنا أتبلوا مكنيات فإن الله مكنيات مقالة هو السلام السورة السلام يدرج سلونا السورة السلام سلونا السلام على الله أتبلوا يعني معنى السلام على الله من السلام على الله من عباده كبروች የመነጨ هنا سلامتا بس بالله لا يسفن እያላችሁ አትበሉ ይሄ የተከለከለ ነገር ነው ምክንያቱም فإن الله هو السلام الله تبارك وتعالى سلام ነውና እሱ ራሱ من اسمائه السلام ከስሞቹ ምንድነው ሰላም ይላለው يعني السلام ይላል የአላህ ስም ነው ስለዚህ የአላህ ሰላም ነውና ሰላምታ በሱ ላይ ይስፈን አትበሉ አለ ብሎ መሐሰለም ከለከሉ ያ ነው فيه مسائل እዚህ በላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አልኡላ የመጀመሪያው ተፍሲሩ ሰላም ተፍሲሩ ትርጓሜ አይተናል السلام ሰላምታ ምን እንደሆነ ትርጓሜ አይተናል ሰላምታ ምንድነው بمعنى الدعاء طلب السلامه يعني ማለት ነው من الشرور والافات ማለት ነው ሰላም የሚለው ቃል ራሱ ሰላም ባንተ ላይ ይስፈን አሰላሙ አለይኩም ስንል እኮ ባንድ ሰው ላይ ሰላምታ ብዙ የተባለው ምንድነው አሰላሙ አለይኩም ስንል ትርጉሙ ምንድነው አይ አጥልቡ ሰላመተ አው السلامه من الشرور يعني من والافات ሰላምታ የሚባለው ነገር ከመጥፎ ነገርና ከሸር ነገር ባንተ يعني እንዳይሰፍር አላህ ሰላም ያድርግህ ማለት ነው አሰላሙ አለይኩም ማለት ነው ስለዚህ እንደዛ ስለሆነ ያው ሰላምታ በአላህ ላይ ደግሞ አይሆንም ማለት ነው እሱ ከሁሉም ነቅስ ማለት ነው ነፃ የሆነ يعني የጠራ ጌታ ስለሆነ ማለት ነው አሳኒየቱ ሁለተኛው አንሁ ነገሩ ማለት ነው ተህየቱን ይሄ ሰላምታ የሚባለው ነገር ተህያ ነው ተህያ ማለት ያው ሰላም መባባያ ማለት ነው ተህያ ማለት ሰላም መባባያ ሰላም ባንተ ላይ ይስፈን እንደዚህ ማለት ነው አሁን ለምሳሌ ቁርአን እንደሚናገረው እኮ ማለት ነው يعني ማለት ነው واذا حييتم بتحيه فحيوا باحسن منها او مثلها الى الله تبارك وتعالى بمعنى በሰላምታ እንደናችሁ ወይንም ሰላም ናችሁ ከተባላችሁ السلام عليكم ከተባላችሁ يعني ሰውየው السلام عليكم ካለና يعني واذا حييتم بتحيه በሰላምታ السلام عليكم ከተባላችሁ فحيوا باحسن منها الى الله ቁርአን ላይ በተሻለ በሆነ አመላለስ መልሱ بمعنى وعليكم السلام السلام عليكم ከሆነ ያለና وعليكم السلام ورحمه الله وبركاته ነው ያለን እንደዚህ ማለት ነው ወይም ደግሞ ሚስሊሃ ወይም ደግሞ በመሳይዋ السلام عليكم ከሆነ وعليكم السلام ማለት እንችላለን ግን السلام عليكم ካለን وعليكم السلام ورحمه الله ትንሽ ጨመር ማድረግ ማለት ነው እሱ ደግሞ السلام عليكم ورحمه الله ካለን ከዛ ስንመልስ ምን አለን ደግሞ السلام عليكم ورحمه الله وبركاته ብለን ሶስተኛ ማንጣቱ በጣም የተወደደ የሆነ ነገር ነው الثالث ሶስተኛው انها እቺኮ ማለት ነው السلام على الله يعني السلام ሰላምታ የምትባለው ነገር لا تصله አትበጅም لله ለአላህ ማለት ነው አትበጅም بمعنى በአላህ ላይ السلام على الله አይባልም ምክንያቱም لان الله هو السلام እሱ አላህ ሰላም ስለሆነ ማለት ነው ከስሙ ራሱ السلام የሚል ስያሜ ስላለው ማለት ነው ሰላም አድራጊ ስለሆነ ማለት ነው الرابعه አራተኛው العله ምክንያቱን ተመልክተናል في ذلك በዚህ ላይ ማለት ነው السلام على الله ያልተባለበትን ምክንያት አይተናል ምንድነው ምክንያቱም يعني فإن الله هو السلام እሱ ራሱ አላህ ሰላም ስለሆነ ነው ሰላም يعني ሰላም በአላህ ላይ ይስፈን እንዳንል የተከለከለው ምክንያቱ فإن الله هو السلام አላህ ራሱ ሰላም ስለሆነ ማለት ነው الخامسة አምስተኛው تعليمهم ማስተማራቸውን አይተናል መልእክተኛው عليه نعم تعليمهم መልእክተኛው عليه الصلاة والسلام እንዳስተማሩ التحية سلامتان التي ياتي سلامتا تصل نعم تعليمهم التحية التي تصله لله تعليمهم ما استمرتون يتنال التحية يعني مالتنو تحيون سلامتان التي ياتي تصله يمتبجهنچو لله لا الله يمتبجهنچو مانو سلامتان ما استمرتون ايتنال بمعنى فإن الله والسلام بلو نغوال الله سلامتا كسو سلام እንዲያደርገን ይጠይቃል እንጂ አላህ ራሱ ሰላም ነው እንጂ ለሱ ሰላም አይጠየቅለትም ብለው መሐሰለም አስተምሯል ነው تعليمهم አስተምሯል التحية تحيان بمعنى التحية تحيون አስተምሯል መሐሰለም التي ያቺ ተህያ ተስሩሁ ምትበጅሆነች لله ለአላህ ምትበጅሆነችውን ሰላም ታስተምሯል ምን ብለዋል يعني ማለት መሐሰለም يعني لا تقولوا السلام على الله من عباده فإن الله هو السلام ولكن قولوا ብለዋል ኩዘለ عبد الله بن مسعود ተሸሁድ በእኛ ላይ ግዴታ ከመሆኑ በስተፊት ምን እንነበር አለ السلام على الله من عباده እንነበር ብሎናል አይደለ እንደዛ ሲሉ ከዛ መሐሰለም ሰማችሁ لا تقولوا السلام على الله من عباده ሰላምታ በአላህ ላይ ከባሮች መንጭቱ በአላህ ላይ ይስፈን አትበሉ ምክንያቱም فإن الله هو السلام الله እሱ ራሱ ሰላም ስለሆነ
ከዛ ወላኪን ነገርን ቁሉ ያኒ ብላችሁ በሉ ማለታቸው ለአላህ የምትበጅ የሆነችውን ሰላምታ ወይንም ተህያን እያስተማሩ ነው ምን ብላችሁ በሉ አተህያቱ ሊላህ ወሰላዋቱ ወጠይባቱ ኢላ አኺር الحديث ተሸሁዲን አስተማሯቸው ማለት ነው ስለዚህ ተዕሊሙሁም መልእክተኛው አለይሂ ሰላቱ ወሰላም እንዳስተማሩ አይተናል አተህየተ ያኒ ማለት ነው ተህያን አስተምረዋል አለት ያቺ ተህያ ተስሉሁም የምትበጅ የሆነችን ሊላህ ለአላህ የምትበጅ የሆነችው ያኒ ለአላህ የምትገባው የሆነችውን ተህያ ለሷሃቦች አስተምረዋል እዚህ ቦታ ላይ ግን አይደለም ያስተማሩት እዚህ ላይ አሁን ምንም ነገር አላስተማሩም ያኒ እዛኛው ሐዲስ ላይ ነው ሐዲሱን ቆርጦ ስላመጣው ሸህ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ቆርጠው አምጥተው ነው እንጂ ኩና ያኒ ነቁሉ ምናምን የሚለው አሰላሙ ዐለላህ ሚን ዒባዲሂ ምናምን እንነበረ መርሃ ሰለም ላ ተቁሉ አሰላሙ ዐለላህ ፈኢነላሁ ወሰላሙ ብለው ከዛ በኋላ ወላኪን ቁሉ ነገር ግን ብላችሁ በሉ ብሎ ይቀጥላል ሐዲሱ ለዛ ነው እና ያው መሳላው ጋራ ያን መሳላውን እቺን ያወጡት አምስተኛው መሳላ ያወጡት ከዛኛው ነው ወላኪን ቁሉ ከሚለው ሐዲስ ከዛኛው ይዟል ነው እንጂ እዚህ ላይ የለም ማለት ነው خيرا باب قولي اللهم اغفر لي ان شئت باب رأس ነው قولي ማለትን በተመለከተ የሚናገር ነው اللهم اغفر لي ጌታዬ ሆይ ማረኝ ان شئت ከፈለክ ማረኝ ብሎ ማለት እንደማይቻል የተከለከለ እንደሆነ የሚናገር ነው ባቡ ርዕስ ነው قولي ማለት መናገር اللهم ጌታዬ ሆይ اغفر ማረኝ ማለት ነው ለኔኮ ማረኝ ወንጀል ማረልኝ ان شئت ከፈለክ ብሎ ማንጠልጠል አይቻልም يعني ማርተን ስጠይቅ አላህ ሆይ ማረም ብለን ቁርጥ አድርገን ነው እንጂ መጠየቅ ያለብን ከፈለክ ማረኝ ማለት ነው يعني የሆነኛ استغناء ከአላህ استغناء ያለን ይመስላል ከፈለክ ማረኝ እኮ የሚባለው አሁን እኮ የሰሉጅን ከፈለክ ስጠኝ ካልን ምንድነው አይ ካልፈለክ ተወው ነው የሚያስዘው ማለት ነው ስለዚህ አላህን ደግሞ ማረኝ ስንል ወንጀል ሰርተነ ወንጀላችንን ማረን ሲባል ኢንሺእታ ከፈለክ ማረን ማለት ነው አይ ካልፈለክ ደግሞ አትማረን ማለትን ያዛል ይሄ ደግሞ የተከለከለ ነው ስለዚህ اللهم اغفر لي ان شئت አይባልም خيرا ስለዚህ የሚናገር ነው ይሄ ታዲያ ሼክ መሐመድ አብዱል ወሃብ ይሄን ባብ እዚህ ባብ ላይ ያመጡት ምንድነው يعني اللهم اغفر لي ማለት يعني በአላህ ላይ ያለን ተስፋ ማድረግ በጣም የደከመ መሆኑን ይጠቁማል ከፈለክ ማረን ማለት ነው ደክመናል ማለት ነው وكذلك يعني አላህንም ፍራቻችን ደካማ መሆኑን ይጠቁማል ከአላህ ደግሞ ማለት ነው እንደተፈቃቃን ይጠቁማል ከፈለክ ማረኝ ካልፈለክ ማለት የተፈቃቃን ይመስላል እኛ ደግሞ ከአላህ ምንም አይነት መብቃቃት የለንም አንድ ጥርፈተ አይነ ራሱ ቅጽበት ያክል እንኳን መብቃቃት ከሱ አንችልም ስለዚህ እንደዛ ከሆነ አላህን በሆነ ነገር ምናስገድደው ይመስላል اللهم اغفر لي ان شئت ማለት يعني ምናስገድድ አስገዳጅም ደግሞ ያስመስልብናል ይሄ ደግሞ የተከለከለ ነው ስለዚህ ይሄ ደግሞ ተውሂድን ስለሚጋጭ ይሄን ነገር ለአኒ ሸኺየው ኪታቡ ተውሂድ ላይ ጠቀሱት ለማንቃት እንደዛ አይባልም اللهم اغفر لي ان شئت አይባልም ነው في الصحيح صحيح ላይ ጸደቀ ዘገባ አለ بمعنى صحيحين ላይ ነው ቡኻሪ ሙስሊም ዘግበውታል ዘገባውን عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال ابو هريره باስተላለፈው ቡን ሐዲስ መልእክተኛው አለይሂ ሰላቱ ወሰለም ብለዋሉ لا يقول احدكم اللهم اغفر لي ان شئت አሉ لا يقول አይበላሉ احدكم አንደኛችሁ እንዳይል احدكم አንደኛችሁ እንዳይል اللهم ጌታዬ اغفر لي ወንጀሌን ማርልኝ ለኔ ማርልኝ ان شئت ከፈለክ ማረኝ ብሎ በአላህ ፍላጎት እንዳንጠለጥል وكذلك اللهم ጌታዬ ارحمني اذنልኝ ان شئت ከፈለክ እዘንልኝ ብሎ እንዳይል ለምንድነው ክልክል ስለሆነ يعني ከአላህ ላይ يعني ከአላህ ዘንድ የተብቃቃነ ወይንም አላህን የምናስገድድ ይመስላል يعني ማለት ነው እንደዚህ ደግሞ አይቻልም ማለት ነው ይሄ ደግሞ ተውሂድን ይጋጫል ምናሉ ቀጥሎ ምናሉ ليعزم المسألة አሉ ليعزم ቁርጥ ያድርግ ማለት ነው አለ መስአለተ ጥያቄውን ቁርጥ ያድርግ ምንድን በአላህ ፍላጎት ለምን ያንጠለጥላል اللهم اغفر لي ብቻ ይበል እንጂ اللهم ارحمني ብሎ ይበል እንጂ ان شئت ከፈለክ ብሎ ማንጠልጠል ይሄ ከባድ የሆነ ነገር ነው አይቻልም ስለዚህ ጥያቄውን አላህን ስንጠይቅ ቁርጥ አድርግ መሆን አለበት ليعزم ይቁረጥ አለ መስአለተ ጥያቄውን ቁርጥ አድርጎ ይጠይቅ ان شئت ብሎ አንጠልጥል ምክንያቱም فإن الله ለምንድነው يعني ማለት ነው አንጠልጥል يعني ቁርጥ ያደርጋል ነው ለምንድነው فإن الله ምክንያቱም አላህ لا مكره له لا مكره የሚያስገድደው የለም ለሱ ለአላህ የሚያስገድደው የለም አሁን እኮ ኢንሺኢታ ስንል ይሁን አስገዳጅ ይመስላል በቃ ምን አስገድደው ይመስላል በአላህ ላይ ማንንም የሚያስገድደው አካል ስለሌለ ስለዚህ ማለት ነው اللهم اغفر لي ان شئت اللهم ارحمني ان شئت አይባልም ቁርጥ አድርገና اللهم ارحمني اللهم اغفر لي ብለን ነው ዱዓ ማድረግ ያለብን ነው ወለሙስሊሚን ኢማም ሙስሊም ብቻ በዘገበው ሆኖ ዘገባ ላይ ወሊዩዓዚም الرغبة የሚልም አለ ወሊዩዓዚም ያትልቅ ያክብዳሉ ትልቅ ያድርግ الرغبة ፍላጎቱን አላህ ዘንድ ያለውን ነገር ሲፈልግ ትልቅ ያደርጋሉ በቃ አተልቁ ማለት ነው ያኒ አንዳንድ ሰው ሲጠይቅ ትንሽ ነገር ይጠይቃል በቃ የፈለከውን ጠይቅ የፈለግነው በቃ የሆነ ነገር ስንጠይቅ አላህን ስንለምን ሰፋ አድርገን መሆን አለበት ነው ያኒ አንዳንድ ሰው
አረ ይሄን ሁላ ማለት ያኔ ማለት ነው እንዴት ብሎ ይላል አላህ ነው የፈለግነው በቃ ከብርም ሆነ ከዱንያም ሆነ ከምንም ነገር ሆነ የፈለግነው መጠየቅ ነው በቃ አላህ የፈለግነው ፍላጎታችንን ትልቅ ማድረግ ዱዓ ላይ በጣም ትልቅ ነገር ነው ወሊعظم الرغبة ፍላጎቱን ክጃሉቱን ትልቅ ያድርግ ምክንያቱም ለምንድነው ትልቅ ያድርጋል ነው فإن الله ምክንያቱም አላህ لا يتعاظمه አይከብድበትም አይተልቀውም ወይም አይተልቅበትም ሸይኡን ነገሩ አዕጣሁ የሰጠው ነገር አይተልቀውም ትልቅ አይሆንበትም አሁን እኮ ትንሽ ነገር የሚጠየቀው ያን የሚከብድ ከሆነ ለሚከብደው አካል ነው አላህ ደግሞ የፈለገውን ቢሰጥ ማለት ነው መሬት ላይ ማለት ነው ዱንያን ለቅጦ በጠቅላላ ለአንድ ሰው ቢሰጠው ምንም አይመስለውም አላህ ፈለገው ማለት ነው ያኔ ማን ነው ያክል አላህ ይሰጣል ጠይቁ ነው ስንጠይቅ ትልቅ ነገር በቃ ሰፋ አድርገን ምኞታችንን ሰፋ አድርገን ብንመኝ በጣም አሪፍ ነው ምክንያቱም فإن الله ምክንያቱም አላህ لا يتعاظمه አይከብደው ወይም አይተልቅበትም لا يتعاظمه ማለት አይከብደውም አይተልቅበትም ሸይኡን ነገሩ አዕጣሁ የሚሰጠው ነገር ወይም የሰጠው ነገር ለባሪያው የሚሰጠው ነገር ምንም አይተልቀውም እንዴ ትልቅ ነገር እንኳን ብሎ ቢጠይቅ ሰውየው አላህ ማለት ነው አይተልቀውም حتى ራሱ እንግዲህ ከጀነት ነው ትልቅ ነገር እንግዲህ ከጀነትን እንኳን ከጠየቅ ነው ስንጠይቅ ጀነትን መጠየቅ አለብን ጀነትን ስንጠይቅ ያኒ ማነው አላህ ይሰጠን ለማለት ነው ስለዚህ ዱዓ ማድረግ ስናደርግ ፍላጎታችንን ተለቅ ያድርግ የሚል የሆነ ኢማም ሙስሊም የዘገበ የሆነ ዘገባ አላሉ መልክተኛው አለይሂ ሰላቱ ወሰላም ማለት ነው ኸይረን ስለዚህ እዚህ ላይ اللهم اغفر لي ان شئت ብሎ ማለት አይቻልም اللهم اغفر لي ان شئت ብሎ ማንጠልጠል የተከለከለ ነገር ነው ማለት ነው فيه مسائل እዚህ ባብ ላይ የምንዛቸው መስአላና ፍሬ ሐሳቦች አሉ አልኡላይ መጀመሪያው النهي ክልከላለ እንደተከለከለ አንል استثناء يعني استثناء ማለት ፍልቅታ ከማውጣት بمعنى ሲቀር ብሎ ከማውጣት في الدعاء بدعاء ማለት ነው ዱዓ ስናደርግ ስንለምን اللهم ان شئت ከፈለክ ብለን የሆነ በፍላጎት ማንጠልጠል አያስፈልግም ቁርጥ አድርገን መሆን አለበት ነው الثانية ሁለተኛው بيان العلة بيان ተገልጿል العلة ምክንያቱ እንደተገለጸ አይተናል في ذلك በዚህ ላይ بمعنى اللهم اغفر لي ان شئت اللهم ارحمني ان شئت ማለት አይቻልም የተባለው ምንድነው ምክንያቱ አላህ ምክንያቱም ያኒ የሚያስገድደው የለም አንድ ሁለተኛ ደግሞ ያኒ ፍላጎታችንን ትልቅ ማድረጉ በአላህ ላይ ምንም አይከብደውም በቃ የፈለገ ቢሰጥ ስለማይከብደው ማለት ነው እና ኢላው ተገልጿል في ذلك በዚህ ላይ استثناء አይቻልም የተባለው فإن الله لا مكره له ማን ያስገድደዋል ስለዚህ ان شئت ማለት የሆነ ማስገደድን ስለሚያስረዳ ስለሚያስይዝ ይሄ የተከለከለ መሆኑን አይተናል الثالثة ሶስተኛው ቀውሉሁ ማለታቸውን አይተናል ليعزم المسألة ليعزم ቁርጥ ያድርግ المسألة አላህን ሲጠይቅ ጥያቄውን ቁርጥ አድርጎ ያድርግ እንጂ አንጠልጥል ان شئت ብሎ አንጠልጥል ብለን ይሄ እንደተከለከለም አይተናል الرابعة አራተኛው يعني اعظام الرغبة اعظام ما تلቅ እንዳለብን الرغبة ፍላጎትን ተስፋችንን ምኞታችንን ስንመኝ ሰፋ አድርገን ትልቅ አድርገን ነው መመኘት ያለብን እንጂ ጠበብ አድርገን ትንሽ መመኘት የለብንም ማለት ነው الخامسة አምስተኛው التعليل ኢላው ደግሞ ትልቅ አድርገን እንድንመኝ ያደረገን ምክንያቱን ተጠቅሷል التعليل ምክንያቱ ተጠቅሷል لهذا الامر ለዚህ ነገር لهذا ለዚህ ማለት الامر ለዚህ ነገር የሚባለው ምንድነው ፍላጎታችንን ትልቅ ለማድረጋችን ትልቅ አድርጎ የተባለው ለምንድነው فإن الله ምክንያቱም አላህ لا يتعاظمه አይከብደውም አይተልቅበትም ሸይኡን ነገር አዕጣሁ የሰጠው ነገር ምንም ስለማይተልቅበት እንደፈለጋችሁ ምኞታችሁን ሰፋ አድርጉ ብለው መልእክተኛው አለይሂ ሰላቱ ሰላም ተናገሩ ማለት ነው خيرا هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب